ድንጋጭ አስጠሊታ ምንበት እዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም። ወደ ስቱዲዮ ማህተብ ማውለቅ አለበት። ማውለቅ ነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ ያወኩኝ ነበር። ሰው ልጅ በሲልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎች በዛው እየጎዳ ዋጋ እያስከፈለ ተሰራበት ሴራና ስራውን በአግባቡ ለመከወን እንቅፋት ሲሆኑበት በስተመጨረሻም ጋዜጠኛ ዘወትር ደሳለኝና ኢቢኤስ ተለያይተው ወደ አባይ ቲቪ አቅንቷል። ሰላም ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች እንደምን ቆያችሁ? ለዛሬ እጅ ከምን ካላችሁኝ ጋዜጠኛ ዘወትር ደሳለኝ አስደንጋጭ በሆነ መልኩ ኢቢኤስ ለቆ ወደ አባይ ቲቪ ገባ። ኢቢኤስ ቲቪስ ለምን ለቀቀ? የኢቢኤስ ቲቪ ጋዜጠኞች እንዲለቁ ምክንያት የሆነችው ጋዜጠኛ ታወቀች። የኢቢኤስ ቲቪና የአባይ ቲቪ ቁርሾ እጅግ ከፍ ብሎ ቀጥሏል። ውድ ቤተሰቦች እነዚህንና ሌላ ዘወትር ደሳለኝ ከኢቢኤስ ቲቪ የለቀቀበት እና ኢቢኤስ ቲቪ ለአመታት ሲሰሩ የነበሩ ጋዜጠኞችን እንዲለቁ ምክንያት የሆነችው ጋዜጠኛ ማን እንደሆነች በዝርዝር የምናስቀኛችሁ ይሆናል። ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። እነሆ ዝርዝር የመረጃ መረቤን አሃዱ አልኩኝ። ጋዜጠኛ ዘወትር ደሳለኝና ኢቢኤስ ቲቪ ተለያይተው ወደ አባይ ቲቪ አቅንቷል። አባይ ቲቪ ከመቅደስ ደበሳይ ጋር ተጣምሮ የመዝናኛ ፕሮግራሙን ሊመራው የውል ስምምነታቸውን ፈጽመዋል። የእሁድን በኢቢኤስ አዘጋጆች ለሁለት ተከፍለዋል። የተሰጣቸውን የስራ ኃላፊነት በአግባቡ የሚወጡና እንዲሁም ደግሞ ሌሎች እንዳይበልጧቸው ሌት ተቀን ሴራ እየጠነሰሱ የሚውሉ የተገነባውን የስራ ጥምረት በማፈራረስ ደፋ ቀና የሚሉ አሉ። ታዲያ እነዚህ ሰራተኞች እንዲባረሩ እንዲሁም ደግሞ ሌሎች እንዳይበልጧቸው ሌት ተቀን ሴራ እየጠነሰሱ የሚውሉ የተገነባውን የስራ ጥምረት በማፈራረስ ደፋ ቀና የሚሉ አሉ። ታዲያ እነዚህ ሰራተኞች እንዲባረሩ እንዲሁም ጣቢያውን በነበረ መልካም ስሙ መቀጠል እንዳይችል የሚያደርጉ እንደ ስስት መልካቸውን እየቀያየሩ የበግ ለምዳቸው ተገፎ ተኩላነታቸው በግልጽ ታውቋል። አሁን ደግሞ ተረኛው ዘወትር ደሳለኝ ጋር መሰሪ አይናቸውን አሳርፈዋል። ዘወትር ደሳለኝን አባይ ቲቪን ተቀላቅለው ከመቅደስ ደበሳይ ጋር ልዩ የሆነ ፕሮግራሞችን ለመስራት ጫፍ መድረሱን የውስጥ ምንጮች ጠቅሰዋል። ሁለቱም አዲስ ለሚሰሩት ፕሮግራም ምክክር ጀምረዋል። ታታይ ሳምንታት ተመልካቾች ይመጣል እያሉ የጠበቁት ዘወትር ደሳለኝ ዳግም በኢቢኤስ ካሜራ ላይ የውል ስምምነቱን ቀዷል። እንጉርጉሮይካ ይገባል ውዳሴ እንጉርጉሮይካ ይገባል ውዳሴ ጉዞውን ጀምሯል አባይ በህዳሴ። አባይ ቲቪ የሱ አዲሱ ቤቱ እንዲሆን ቤት ለምቦሳ ብሎ የገባውን ዘወትር እምቦሳ ሰር ብሎ ተቀብሎታል። ኢቢኤስም በዘወትር ቦታ በመተካት አዲስ ሴት ፕሮግራም መሪ ቀላቅሏል። እሁድን በኢቢኤስ ላይ ጎልቶ የሚታየው ሰዎች ቶሎ መልቀቅና መተካካት ከሌሎች የቲቪ ፕሮግራም ጣቢያዎች የተለየ እንዲሆን አድርጎታል። ለተመልካች የሚዋደዱ የሚመስሉት የኢቢኤስ ቲቪ አዘጋጆች ውስጣቸው ከፍተኛ ቁርሾ እንዳለ ተአማኒ የሆኑ ምንጮች ገልጸውልናል። ለዚህም ማሳያ የሆነው ኢቢኤስ ውስጥ ዜና ክፍል ቅዳሜ ከሰዓትና እሁድን በኢቢኤስ ጨምሮ ሰራተኞች ቶሎ የሚለቁበትና የሚሰናበቱበት ቤት ሆኗል። ይልቁንስ ኢቢኤስ ቲቪ ሰራተኞችን ከሌሎች የቲቪ ጣቢያዎች በተሻለ ጥራት ያለው ለሰራተኞቹ የሚቆረቆርና እንዲሁም ሰራተኞቹ የሚቆዩበትና የሚለወጡበት ቤት ነው። ይሄ ግን እሁድን በኢቢኤስ ፕሮግራም ላይ እየሰራ አይደለም። በሰራተኞቹ መካከል ያሉ ቁርሾችና ደባዎች እንዲሁም አሳልፎ መስጠቶች ጎልተው የሚታዩበት የቲቪ ቻናል መሆኑ ታውቋል።
ኢቢኤስ ቲቪ ሰራተኞቹን የማባረር ሂደቱን ቀጥሎ አሁን ተራው ከዘወትር ደሳለኝ ጋር ደርሷል። መቼም በርካቶች ከሚያደንቋቸው ሁሉ ፕሮግራሙን የማሳመር አቅም ካላቸው የኢቢኤስ ጋዜጠኞች መካከል አንዱ ዘወትር ደሳለኝ ነው። ጭፈራ፣ ጉብኝት፣ መዝናኛ፣ ቃለመጠይቅ ሁሉም ነገር ላይ የተካነ በመሆኑ በሰዎች ዓይንና ልብ ውስጥ ቶሎ በመግባት በአጭር ጊዜ ተወዳጅነትን አትርፏል። ተረቡ ወደር የለውም። በተለይ የውጭ ሀገር ዜጎችን እንግዳ አድርጎ የሚያቀርብበት ፕሮግራሙ በእሁድን በኢቢኤስ እጅጉን ተወዶለት ነበር። እንደዚህ አይነት ፕሮግራሞች ለተመልካች አሰልቺ ቢሆኑም ዘወትር ግን ለመዝናኛነት በቀረበ አዘገጃጀት ሰዎች ፕሮግራሙን ተደስተው የሚያዩት እንዲሆን አድርጎ ነበር የሚያቀርበው። ከቅርብ ጊዜ ወዲህ ግን ከኢቢኤስ ቲቪ ጠፋ ካለ ሰነባበተ። እሱም የነራኬብና መቅደስ ዕጣ ፈንታ ሳይገጥመው አልቀረም። ከመቅደስ ደበሳይ በኋላ አባይ ቲቪን የተቀላቀለችው ራኬብ አለማየሁ ናት። አሁን ደግሞ ሶስተኛው ሰው ዘወትር ደሳለኝ በአባይ ቲቪ በመዝናኛው ዓለም አቅም አላቸው ብሎ የሚያስባቸውን ሰራተኞች መሰብሰቡን ተያይዞታል። ዘወትር ደሳለኝ ዘወትር ደስ ይበላችሁ በሚለው አባባሉ ወደ ኢቢኤስ ከመጣ በኋላ ተወዳጅ ሆኖ ተገኝቷል። ሉላ ገዙ፣ ዳንኤል ተገኝ ሻል ብሎ እሁድን በኢቢኤስ ሲያቀላጥፈውና ሲመራው ነበረም። ሁሉም የየራሳቸው ልዩ የሚያደርጋቸው ነገር አለ። ዳንኤል ተገኝ የተረጋጋ ቁጥብ ሰው፣ ተንሳይ በኢቢኤስ አድጎ የራሱን ከለር ፈጥሯል። ሉላ ሁልጊዜ ሰው ሲቀነስና ሲጨመር ለየት ባለ ሁኔታ ከኢቢኤስ የሚበልጥ ማንም የለም፣ እንዲሁም ከኢቢኤስ አንድም ሰው አይበልጥም ስትል ትደመጣለች። ሌሎች ጋዜጠኞች በኢቢኤስ እና በሰራተኞቹ ባለው ነገር መካከል ጣልቃ ሲገቡ አይታዩም። ተንሳይ ማንም ሰው ሲለቅ አስተያየት ሲሰጥ አይታይም። አብረውት የሰሩትን ያከብራል። ቀጣይነት ያለው ወዳጅነታቸውንም ስለሚፈልግ ዳንኤል ተገኝ ቁጥብ ነው። አፉን አውጥቶ ትችትም ሆነ አስተያየት ሲሰጥ አይታይም። ሉላ ገዙ ግን ከጓደኛዋ መቅደስ ደበሳይ ጀምራ በመውጣታቸው ኢቢኤስ ላይ ምንም እንደማይጎድል እንዲያውም በበለጠ መልኩ እንኳንም ወጡ በሚመስል ንግግሮች አብረዋት የሰሩትን ጓደኞቿን ክብር እንኳን ባልጠበቀ መልኩ ስትናገር ተደጋግማ ትደመጣለች። ለኢቢኤስ ዋስ ጠበቃ ናት ለመባል ከናፍቆት ጀምሮ እስከ መቅደስ ደበሳይ ከኢቢኤስ የወጡት ሁሉም ፕሮግራም አቅራቢዎች ከሉላ በተሻለ ብቃት ያላቸው እንደሆኑ በርካቶች ይመሰክራሉ። ሉላ ግን ማንም ቢመጣ ማንም ቢሄድ በነገር ሸንቆጥ እያረገቻቸው ኢቢኤስ ላይ ቀጥላለች። ዘወትር ቀጣዩ ተሰናባች ሆኗል። ከእሁድን በኢቢኤስ አንድ ቀን ቀደም ብሎ የሚታየው ቅዳሜ ከሰዓት የተሰኘው የመዝናኛ ፕሮግራም ዳጊ ሲም ካርድን ጨምሮ ጸገነትና ዮናስ እንዲሁም አብርሃም ሌሎችም ረጅም ጊዜ አንድ ላይ ሳይበታተኑ ብዙ ሳይቀናነሱ ሰርተዋል። ኢቢኤስ የዜና ክፍል እንዲሁም ሌሎች ክፍሎቹ ሰራተኞች ለዓመታት አብረው በመስራት የሚዘልቁባቸው ናቸው። እሁድን በኢቢኤስ ብቻ ሰው ይገባል፣ ሰው ይወጣል፣ በተለያየ ጊዜ ሲተካካ ይታያል። የአዘጋጆቹ ለሁለት መከፈል ይህንን እንዳመጣ ያምናሉ። በተለይም ከዚህ ፕሮግራም ተወዳጅነት የሚገኝበት ነው እና የቅናት መንፈስ ከመካከላቸው ላይ ሳይገባ እንዳልቀረ የውስጥ አዋቂዎች ሹክ ብለውናል። ምክንያቱም መከባበራቸው አብረው ካሜራ ፊት እስከወጡ ድረስ ብቻ እንደሆነና ከካሜራ ጀርባ ግን ባላንጣነት የሚታይበት ነው። ሉላ ፈገግ ስትል ልበቀና ናት ብለው ብዙዎች ያስባሉ። እንደምትታየውም ቅንና የዋህ ሆደ ቡቡ ትመስላለች። ነገር ግን ከሷ ጋር የሚጓዙ ፕሮግራም አቅራቢዎች ኢቢኤስ ውስጥ የመቆየት እድላቸው በጣም ጠባብ ነው። ዘወትር ደሳለኝ ወደ አባይ ቲቪ ተጉዞ መቅደስ ደበሳይ ጋር ለየት ባለ መልኩ መሰናዶዎች ሲመጣ የህዝቡ ተቀባይነት ምን ያህል ይሆናል የሚለውን ካሁኑ እየተጠበቀ ይገኛል። ዘወትር ግን ዘወትር ደስ ይበላችሁ እያለ በአባይ ቲቪ ካሜራ ለመምጣት ዝግጅቱን እያጠናቀቀ ይገኛል። ኢቢኤስ እያጣቸው ያሉ እንቁ ፕሮግራም አቅራቢዎች ወደ ተለያዩ የቲቪ ጣቢያዎች እየሄዱ
እየደመቁ ይገኛሉ። ቻናል 7 በኢቢኤስ አንዱ ክፍል ሊባል የሚችል ነው። በኢቢኤስ አድገው በኢቢኤስ ታውቀው አሁን እየደመቁበት ይገኛሉ። በዚህም ኢቢኤስ ቲቪ በውስጡ ያለውን ችግር ሳያጸዳ የተለያዩ የቲቪ ቻናሎች ያሳደጓቸውን ሰራተኞች አስኮበለለብኝ እያለ በተለያየ ጊዜ ቅሬታ ማሰማቱን ቀጥሏል። ሆኖም ግን ለዚህ ቅሬታ የትኛውም የቲቪ ቻናል አይታይም። ውድ ቤተሰቦች ለዛሬ የነበረን የመረጃ መረብ ይህንን ይመስል ነበረ። በሌላ የመረጃ መረብ እስከምንገናኝ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ቸር ያገናኘን።